አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? እንግዲህ በርበሬያችን ይሄንን ይመስላል ማለት ነው። እንዳልኳችሁ መጀመሪያ ከተዘጋጀ ከተፈጨ ምናምን በኋላ ልክ እንደዚህ መሆን አለበት። ከተገልብጦ ትንሽ መቀዝቀዝ አለበት ማለት ነው። ማዳበሪያ ውስጥ ከመግባቱ በፊት አለበለዚያ ይቃጠላል። በጣም ጥቁር ነው የሚሆነው። ጭራሽ የኔ እቃ ነው ወይ የምትሉት አይነት ነው የሚሆንባችሁ ማለት ነው። እንግዲህ ይሄንን ይመስላል። እስኪ እዩት ከለሩን። እንግዲህ ኮሜንት ፈልጋለሁ ሁላችሁ ማለት ነው። ሰው እንደሙያው ስለሚለያይ እንዳልኳችሁ እዩት። ያው ብዙ ሰው ምናምን አሪፍ ነው ብለዋል። እንዴት ነው እናንተ ግን አልሸተታችሁም እንዴ? ያው ይሄ ስናስገባባ ምናምን ያለው ነገር ነው። ግን ከዛ በፊት ያሉት ነገሮች ደግሞ ያው ንጹህ ነው፣ ጽድት ያለ ነው። በነገራችን ላይ እንትናቸው ወፍጭ ቤታቸው ምናምን ይሄ እያስደለስኩበት አካባቢ ማለት ነው። የራሱ መደለጃ አለው፣ መፍጫ አለው፣ ሽሮ አለው ምናምን እና ያው ቦታው እንደምታዩት ነው ማለት ነው። እንግዲህ ስንቀላቀል አሳያችኋለሁ። ሜቢ ይሄኛው ቪዲዮ ስለቀደመ ነው። አሁን ይሄ የእንትኑ ስለሆነ ማለት ነው እንጂ ለየብቻው ነው የሚመጣው። ቅመሙን ለብቻው እንትኑን ለብቻው ነው ያመጣሁት። ሰው ከዛ በኋላ እዚህ ደግሞ ተቀላቅሎ ነው እንደገና እንደዚህ የሚደረገው ማለት ነው። ልክ ይሄ እዛው ነው የምታገኙት። የራሳችሁንም ይዛችሁ መሄድ ትችላላችሁ። እንትን ካላችሁ ችግር የለው ማለት ነው። እንደዚህ አይነት እቃ ማዳበሪያ ካስፈላጊ ከሆነ ይዛችሁ መሄድ ደግሞ የነሱ ብዙ ማይመቸን ካላችሁ ሲጀምር ጽድት ያለ ነው። ያን ያህል ብዙ እንትን የሚል ምናምን አይደለም ማለት ነው። እና ኦርደር ማድረግ የምትፈልጉ ሰዎች ካላችሁ እንግዲህ ያው በርበሬ ኤክስፖርት ልጀምር ነው እላችኋለሁ። ሙያዬ ከተቀምሶ አሪፍ ከሆነ ማለት ነው በእነሱ ቪው ማለት ነው። በእናንተ አሪፍ እንደሆነ ነግራችሁኛል። ሶ በእነሱ በባለቤቶቹ እይታ ደግሞ ምን እንደሚመስል እኔውና ከዛ ያው እንልካለን ማለት ነው። ከመድኃኒት ቅመማነት ወደ በርበሬ ቅመማነት እንገባለን ማለት ነው። እንግዲህ ይሄኛው ካዋጣን እኔው የሚያዋጣው ሙያው ነው አይደለ? የሚያዋጣው ሙያ ይሄ ከሆነ እንግዲህ መድኃኒት ምናምን እንትን ማለቱን እንተውና ማዘጋጀቱን እንተውና ከዛ ሽሮና በርበሬ እንቀመማለን ማለት ነው። ይሄውና ደረሰ። በቃ አለቀ እንትናችን። ከዛ ይሄ ልክ እንደመጣ ምንድነው የምታደርጉት? ቀጥታ ግልብጥ ነው የሚደረገው። ምንም አይነት ነገር ማዳበሪያቸው ውስጥ ምናምን የሚያደርጉ ይሄ ንጹህ ነው፣ አጸዳድቸው ነው። ኖርማሊ ይሄ በቃ ታስቦበት ነው። ይሄ ቦታ እንደዚህ ሆኖ ነጭ ነው፣ ሴራሚክ ነው፣ ጽድት ያለ ነው። ካልፈለጋችሁ ቃይዛችሁ መሄድ ትችላላችሁ። ግን እንደዛ ማድረግ ማይጠበቅባችሁ። እንደዛ አድርጋችሁ አካባቢውን መጠራረግ ነው መጀመሪያ። ከዛ በኋላ ልክ እንደዚህ አድርጋችሁ እንትኑንም ገልብጣችሁ ምናምን በደንብ ማራገፍ ነው። እንደዚህ ገልበጥ በጣረኩና አረጋገፍኩት። ከዛ በኋላ ያው በእንትን ምንድነው የሚባለው ባካፋ ያው እንግዲህ አበረየው ትላችኋለሁ። አብረን እናየዋለን። ምርት ነው አያችሁት? ምርት ይሄንን የመሰለ ስንት ብር ያወጣ ምርት የ20 ሺህ ብር ምርት ነው እንግዲህ የተመረተው ማለት ነው እዚህ ቦታ ላይ እንዲቀላቀል። አንደኛ ቅመሙ ይቀላቀላል፣ ሁለተኛ ይቀዘቅዛል። እሺ ለዛ ነው አያችሁታል። ከላይ የነበረው ከለርና እንደዚህ ገልበጥ ሳረገው ትንሽ ልዩነት አለው። እንደዚህ ይሆናል። ያው ኖርማሊ አንዳንድ ቅመሙን በርግጥ አቀላቅያለሁ፣ ግን ቢሆንም የሆነ የተላለፉ ነገሮች ሊኖሩ ይችላሉ፣ ሊተላለፉ ይችላሉ። ይሄ መላሙን ቸክ ያደረኩ ነው። ደህና ነው፣ አሪፍ ነው ማለት ነው። በጣም ነው ኢነርጂ የሚጠይቀው። እሺ ይሄ እንደዚህ ስታደርጉት ምናምን ወላሂ በጣም ነው የሚካበደው። ከዛ እስኪ እናንተ ትዩ ትንሽም ቀዝቀዝ ይበል። እስከዛ ድረስ ደግሞ እኔ ማቴሪያሎች ምናምን እንትልበል። ከውስጥ ላስቲክ ያለው ነው ማድረግ ያለባችሁ። እንደዛ ቢሆን ደግሞ አሪፍ ነው፣ ይመረጣል ማለት ነው። በርበሬ ቆንጆ ነው። እስከዛ ቀዝቀዝ ይበልልን ብለን ነው። እኔ ማዘዝ የምትፈልጉ ልጆች ካላችሁ ማዘዝ ትችላላችሁ ማለት ነው። አሁን ላይ ዳና ነው። ያው ኖርማሊ በርበሬው ብዙም እንትን አይልም። ቅመሙ ነው ደረቅ ቅመሙ ትንሽ እንዳልኳችሁ እንትን ያለ ነው እና በእርጥብ ቅመሙ ደግሞ ይታጀባል ማለት ነው። ሌላችሁ የፈለኩት ገብታችኋል። እርጥብ ቅመሙ ማብዛት ማለት ነው። ለምሳሌ ቀይ ሽንኩርቱን በዛ ማድረግ፣ ነጭ ሽንኩርቱን በዛ ታረጉበታላችሁ። ሶ ይሄኛው እርጥብ ቅመሙ በደንብ እንትን ካለው እርጥብ ቅመም አሁን ላይ አሪፍ ነው፣ ግን ደረቁ ትንሽ ወደድ ብሏል፣ ተወዷልና የሆነ ሰዓት ላይ ሂሳብ ሰርተን እንደዚህ አልነበረም። በተለይ ኮረሪማ 1600 ነው ሂሳብ አካባቢ ነበረ ማለት ነው። ይሄው እንደዚህ ቀዝቅዝ እስከዛ ድረስ እኔ ላውራችሁ ማለት ነው።
እና እንደዛ ስለሆነ ሜቢ ለአመት ምናምን እንደዛ በጀት ተደርጎበት የሚዘጋጅ ነገር ስለሆነ እንትን ታረጉታላችሁ። ግን በቃ የድሮ ቤት መግዣ ምናምን በሬላ ምናምን የሚገዛበት ብር ነው አሁን ላይ በርበሬ ማለት ነው። እንግዲህ ማለት 20 ሺህ ብር ነው ያወጣው ምናምን ሲባል በጣም ከባድ ነው እንትኑ ግን ሚኒንግለስ ነው ብሩ ደግሞ ምንም ቫልዩ ምንም አይነት እንትን የለውም ማለት ነው። ግን ደግሞ ከባልትና ንግዛ ደግሞ ብትሉ ደግሞ ምንም ሳይጥማችሁ ሳይመቻችሁ ምናምን እንደምንም ተደርጎ የተዘጋጃጀ ባልትና ውስጥ ይሸጣል ያ ይገዛል ማለት ነው። ግን አንደኛ ቤት ውስጥ ምንም አይበረክትም ምንም አይነት እንትን የለውም። የራስ የተዘጋጀ ነገር በነገራችን ላይ አመት ሊያልፍ ሁሉ ይችላል ይሄ ማለት ነው። ይሄ ነገር ከአመት በላይ ሊሆን ሁሉ ይችላል። አያችሁት? ይሄ ነው እንግዲህ ማዳበሪያው። እሺ የራሴን ገልብጬ ነው ያመጣሁት ኖርማሊ ለዛ ነው በርበሬ ነካ ይሆነው። ያው ባላችሁ በፊት የተዘጋጀበት ካለ በዛ ማድረግ ትችላላችሁ። ከፈለጋችሁ ደግሞ አዲስ ገዝታችሁ ማድረግ ትችላላችሁ። ይሄ ችግር የለውም ማለት ነው። ብቻ ንጽህና ያለው ነገር ቢሆን አሪፍ ነው። ጫው አድርጌበታለሁ። ጫው ደግሞ ለምንድን ነው የሚጠቅመው? ጫው የተጠቀምንበት ረጅም ጊዜ ሲቆይ ይሄ በርበሬ በራሱ በርግጥ እንትን አይልም፣ ግን ሲቆይ ይሄ ምንድነው እንዳያምል ምናምን ይባላልና ሽሮን በርበሬም እንትን ጣዕሙ እንዳይቀይር እንትን ይለዋል ማለት ነው። እንዲቆይ ያደርገዋል። ጣዕሙን ይዞ የመጀመሪያውን ጣዕሙን ይዞ ሞር እንትን እያለ እየተብላላ ሲመጣ ደግሞ የጣዕመ እንትን እያለ ነው የሚመጣው። ሽሮን በርበሬም እንደዛው ነው ባህሪያቸው ማለት ነው። ሶ ያንን ይዘቱን እንዲቀጥል የሚያደርገው ደግሞ የመጀመሪያው ጫው ነው ማለት ነው። የቅመሙን እንትንነቱን ይዘቱን እንደ እንትን እንዳለ ይቆያል ማለት ነው እስከሚያልቅ ድረስ። ኖርማሊ ቦታው ጽድት ያለ ነው እንዳልኩት እንግዲህ ከኔ በላይ ያው እናንተ ታያዩታላችሁ ያስባለሁ። ያው ለኔ እንትኑ ላይ ስለሆነ ነው ቦታው ላይ ስለሆንኩኝ ማለት ነው። ከዛ ያው 22 ኪሎ ነው የሆነው ስላልኳት ብያችኋለሁ ትናንትና። እሱ 22 ስለሆነ 20 ለብቻው 2 ኪሎ ደግሞ ለሌላ ሰው ሊሰጥ ፈልጋለች ልጅቷና እሱ እዚሁ ላይ እንቀናንስና ምናምን እናያለን ማለት ነው። ከዚያው እንደዚህ አድርገን በቃ ስራችንን እንጨራርሳለን። በአንድ ሳምንት ነው አልሐምዱሊላህ የተዘጋጀው። አየርም አሪፍ ነበረ፣ ፀሐይ ነበር ያለው። እንደዛ ስለሆነ ያው አንድ ሳምንት ነው ወሰደው ማለት ነው። ሌላ ኦርደር ሲኖር ደግሞ ይዤላችሁ እመጣለሁ ማለት ነው። ያው የበርበሬ ክፍል 3 ማለት ነው ዛሬ ነው አይደለ? የበርበሬ ክፍል 3 እንትናችን ነው። ኖርማሊ እኔ አሁን 2 ኪሎ ለብቻው ለመዘን አስቤ በሚዛን ነበርና ከዛ ይሄን 2 ኪሎ ይሆናል ብዬ አስቤ ማለት ነው። ሶ ስመላለስ ነው ያልኩት እላችኋለሁ። ከዛ ሳየው ጭራሽ አይደለም የሚታሰብ አይደለም ማለት ነው። ከዛ ሲጨምር ሶ ብቻ ደህና ነው። ያው ሚዛን ያነሳል እላችሁ ነው። ያኛው እንግዲህ በፊስታላችን እናደርጋለን ማለት ነው። በፊስታሉ እናደርገው አሪፍ ነው እንትን ማለት ስላለበት እቺን እንደዚህ እናርግና እስኪው ሲቀላቀል ይሄን ይመስላል። ለብቻው ነው እንጂ የመጣሁት ብያችኋለሁ። ይሄውና የመጀመሪያው በቃ ሸራችን እንደዚህ ታደርጉና እንትን ትላላችሁ። ከዛ እንደዚህ ተገለብጡታላችሁ ማለት ነው። ይሄ እኮ ረዳው ይሄኛው ወፍጮ ረዳው ያኛው አያችሁት። መረዳዳት ጥሩ ነው ብዬ ነው እኔ እኮ እንደዚህ ያረኩት። ጃለ ማረግ እኮ ይቻላል። ይሄው እንደዛ ግን እኔ ምንም አያረካኝም። እንደ ይቅርታ አድርጉልኝና ማለት ነው ምንም እንትኑ የለኝም። ከዚህ በፊት አዘጋጅቼ አላቅም። ከዛ አያችሁት ቅመማችን እንደዚህ ያረግን ቅልቅል እናደርገዋለን እና ያው እኔ እንደዚህ ያደረኩት አውቄ ነው ላችሁ ነው። በርግጥ የሰው ፍላጎት ይለያያል፣ ግን እንደ ፍላጎታችሁ ደግሞ ይዘጋጃል። እንደዚህ የማይፈልግ ሰው ከሆነ እኔ መዲና እንደዚህ ነው የምትወደው ተብሎ እንደዚህ መሆን የለበትም። ሶ በዛለው እንደውም ስራ ያቃልላል ትላላችሁ። ያቃላጥ አድርጎ ወደ አመድ ማስደረግ ነው ማለት ነው። ቀነስ እያረኩ ለቀላቅለው ትንሽ እንትን ይላል። ይሄ እንደምታዩት ሳይሆን ለማቀላቀል ስለሚያስቸግር ለበኋላም ሲፈጭ እንዳያችሁት በፊት ላይ ያለው ቪዲዮ እንዳያችሁት እንትን ስለሚል እንደዚህ አድርገን መጀመሪያ ቀልቀል እናደርገዋለን። እንትናችን እስከሚነሳ ድረስ ሶፍጮ እስከሚነሳ ድረስ እንደዚህ እናደርገውና
እሺ ይሄው ከሁሉም አቅጣጫ ብቻ በደንብ አድርጋችሁ መቀላቀል መቻል አለባችሁ በተቻላችሁ አቅም። ከዛ ዱቄቱ ደግሞ ይቀላቀላል ድጋሚ ማለት ነው። አንድ ቦታ ላይ ምናምን እንትን እንዳይደብር እንደዚህ ማድረግ ይኖርብናል ማለት ነው። ይሄውና ከዛ ይሄንን እናጸዳዳለን። አካባቢውን ይሄንን የምንገለብጥበትን ሲፈጭ አሚን ዱቄቱ መጨረሻ ላይ የምንገለብጥበትን እንትን እናደርጋለን ማለት ነው። ይሄውና ጋሮ መታች እንደዚህ ክሊክ ካደረግነው በኋላ ጸዳ ካረግናት በኋላ ምን እናደርጋለን? ያው ኦሬዲ እስከሚነሳ ድረስ እንደዚህ አድርገን እኛ ቅድመ ዝግጅት እናደርጋለን ማለት ነው። ከዛ አስፈጫጭን እንደዚህ አድርገን ወደ ቤታችን ሄድን ማለት ነው። ይሄ መጨረስን በቃ አስፈጭተናል። ኦሬዲ መቀላቀሉ ምናምን ቪዲዮ ላሳያችሁ ብዬ ነው። ከዛ እንደዚህ አድርገን ወደ ቤታችን እንሄዳለን። ከዛ በኋላ ሌላም ኦርደር አላት የተዘጋ እንትን ያለ ያዘዘችኝ እሱን አድርገን እንግዲህ እናስረክባለን ማለት ነው። ይሄ ድጋሚ ተደራቢ ነገር ምናምን ብታረጉበት ደግሞ አሪፍ ነው። አንደኛ ለሚይዘው ሰው ትንሽ እንትን ስለሚል ማለት ነው ስለሚያስቸግር። መጣሽ ከዛ ይሄንን እንደዚህ እናደርገውና እንዳትርቂ ይሄውና የተዘጋጀው ነገር መጣሽ። ይሄ ስማርት ዱቄት ነው ያዘዘችኝ 10 ኪሎ ነው። 5 ማለት ስማርት ከዚህ በፊት ልጅቷ ገዝቼላት ነበርና ሌላ እንዲሆን አልፈለኩም እኔ 5 ነው ግን ባንድ አደረኳቸው ማለት ነው። 5 ሁለት ገዛሁላት 10 ኪሎ ሶ ይሄኛው የተገዛው ደግሞ 1150 ነው የተገዛው ማለት ነው። 1150 ብር። ከዛ ጪስ ነው ይሄ እንኳን ዝም ብዬ እኔ ልጨምርላት ብዬ ነው። ኖርማሊ ሶ ኦርደር አይደለም የተረፈ ብር ስለነበረ እኔ ጨምሬላት ነው ማለት ነው። ጪስ እንግዲህ ቆንጆ ጪስ ነው። ዱአ አዳርጉልኝ እናቷ ብዬ ነው እንትን ያደረኩት። ይሄኛው ዝም ብሎ የሩብ ግማሽ አይነት ነገር ነው የገዛሁላት ማለት ነው። ከዛ ፓስታ አዛኛለች። ፓስታ አለ እዚህ ጋር። ይሄው እዚህ ጋር በርበሬ አለ 2 ኪሎ ቀነስ ነው በርበሬ ነው ይሄ የቀነስ ነው በርበሬ። እዛ ጋር ስላያችሁት ያን ያህል ብዙም እንትን አይልም ግን በርበሬ መሆኑን እንድታቆልኝ እንጂ ከዛ ውጪ ሌላውን ነገር ደግሞ አይታችሁታል። ከኋላ የበርበሬ ምንነት ምናምን ስላያችሁት ያን ያህል ብዙም የሚያስጨንቅ ጉዳይ የለም ግን በርበሬ መሆኑ ግን መታየት አለበት ነው። ይሄ በርበሬ አይመስልም። ይሄውና ያ ብዙ አይመችም ሙሉሉል ምናምን ስለሚል ይሄው ይሄንንና ፓስታውን ለወንድሟ ነው ያለችኝ። ሌላውን ደግሞ ለእናቷ ነው ማለት ነው። ይሄውና ይሄንን እንደዚህ እናዘጋጃጅና እንደ ቱርኪ ከዛ ይሄኛው ሌላ ቡና አዛኛለች። ጫው 2 ጫው ማለት ነው 2 ኪሎ አንዳንድ ለየብቻው ማለት ነው። አይሁድን ጫው ነው
30 ብር ነው የገዛሁላት። ሁለቱ 60 ብር ማለት ነው። ቡና 1450 ብር ማለት ነው። ቆንጆ ቡና ነው። ታዩታላችሁ እናንተም አሪፍ ቡና ነው። ምንም የሚወጣለት ነገር የለም ማለት ነው። ጽድት ያለ ቡና ነው። እሱንም ገዝቼላታለሁኝ። ያን ነው ከውስጥ ያወጣሁት ማለት ነው። ምክንያቱም የእናቷን ኦርደር ባንድ ማድረግ ስላለብኝ ብዬ አስቀምጨው ስለነበረ ነው። ይሄን ይመስላል ቡና ማለት ነው። ቆንጆ ቡና 1 ኪሎ ቡና ነው። ይኸውና ጫውን እንዳያችሁት 2 ጫው ማለት ነው። 2 ኪሎ ጫው አብሮ ታዘዋል ማለት ነው። ጭሱም የማዘር ነው። አብረን ነው የምናደርገው። ይሄውና ይሄ በርበሬው ነው። ይሄ በርበሬው ዋና አያችሁት። ይሄ ማዳበሪያው ራሱ ቅድም ቆጣጠርን ይዘን መጣን። ከዛ ወዳው መጣን። ከዛ ቪዲዮ አደረግን ምናምን ሰው እንደዛ አደረግንና እንግዲህ በሁለተኛው ቀን አስረከብን ማለት ነው። እስካሁን ድረስ እንግዲህ እናቷ ጋር አልደረሰ መሰለኝ። እዚሁ ደሴ ነው ያለው። አሁን ወንድሟ ጋር ነው ያለው ማለት ነው። እቃው ለወንድሟ ግን ያስረክብ ያለሁኝ እነሱ እንትን ስላላሉት ያው ኮሜንቱን ትነግረናለች ማለት ነው። ከቤተሰብ ያለውን አስተያየት ፈልጋለሁኝ እኔ ምክንያቱም ለኔ እያንዳንዱ የምሰራው ነገር ስለሚጠቅመኝ ማለት ነው። የእውነት ኮሜንት እንድትሰጡኝ ፈልጋለሁኝ ሁላችሁ ማለት ነው። እንደዚህ ቢሆን ይሄን ብትሰሪ ምናምን ብትሉኝ የምትፈልጉትን ነገር ደግሞ እስኪ ንገሩኝ ማለት የምትፈልጉትን ነገር እስኪ። ይሄ ደግሞ መኮረኒ ነው 10 ኪሎ መኮረኒ ነው። ይሄ ምንድነው ባለው ቱቦ የሚባለው አይነቱ ማለት ነው እሱ ነው። ይሄም ለእናቷ ነው 10 ኪሎ በ150 ብር ነው 1500 ብር ማለት ነው። እሺ የገዛሁት እና እንግዲህ ጠቅላላ ይሄንን ይመስላል ማለት ነው የዛሬ ኦርደራችን። እና የሚሄደው ደግሞ ገራዶ ነው። ከደሴ ትንሽ ወረድ ብሎ ያለ አካባቢ ነው ማለት ነው። በጣም ነው የምናመሰግነው እኛም መርጠሽ አምነሽ ስላዘሽ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ድረስ እዩ። ማዘዝ የምትፈልጉ ልጆች ደግሞ እዘዙ ማለት ነው። የበርበሬ ዝግጅታችን ክፍል 3 በዚህ ተጠናቋል እላችኋለሁኝ። ሁላችሁንም አመሰግናለሁ ላስተያየታችሁ፣ ከጎኔ ስለሆናችሁ ወዳችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።